ሰላም ሰላም እንደምናላችሁ። እንግዲህ በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሳደርገው በየቦታው የምታገኙት በሙሉ በያላችሁበት ሰላምታ ይድረሳችሁ። በቀደም ያላገኘኋችሁ ሰዎች ደግሞ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ ደስ የሚል ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እግዚአብሔር ይመስገን። ትልቁ ትንሣኤውን ስናከብር እጅግ የሚያስደስተኝ ነገር እንግዲህ መልካም ለሆኑ ነገሮች ሁሉ እጅግ የበራ ዘመን እንዲሆንልን እንደሚሆንልንም ተስፋ ያገኘንበት ትልቅ ዘመን ስለሆነ ማለት ነውና ከብርሃነ ትንሣኤው በረከት ስንካፈል እንግዲህ የታሰረልንን አጋንንት ለዘላለም አጠገባችን እንዳይደርስ አድርገን የእውነት ክርስቶስ ሲነሳ እንግዲህ ከኃጢአት ባርነት ነፃ እንድንወጣ ከአጋንንት ስራት ትልቁ ነገር በሲኦል ስራት የነበረ ሰው ሁሉ ነፃ ወጥቷል። እንደ ክርስቲያን እንግዲህ እኛ የምናምን ይሄንን ስለሆነ ማለት ነውና ከዛ አንፃር በምድር ላይ በምንኖርበት ዘመን ሁሉ እንግዲህ ብርሃናችሁ በሰው ፊት ሁሉ ይብራ እየተባለነን በተለይ ክርስቲያኖችን ማቆ ስላደኩበት ስለኖርኩበት ነገር ስለሆነ ማለት ነውና ከዛ አንፃር እንግዲህ እኔ አሁን በምሰራበት የቢዝነስ ኢንዱስትሪ ላለፉት 5 ዓመት ተኩል በላይ ሰርቻለሁና በጣም በሚያስደንቅ ሁኔታ እስካሁን ድረስ ማለት ነው ብንደክምም ብንለፋ ምን ብንልም ያው እንግዲህ ጥንተ ጠላታችን ሰይጣንም ምድርን እንዲቆጣጠራት ለፈቀዱለት ሰዎች በእንደዚህ አይነት መልኩ የሚኖሩበትም ዓለም ስለሆነ ስቲል ከአይምሯችን ሊወጣ ያልቻለ እጅግ በጣም ከባዱ ፈተና በብዙ ጸሎት፣ በብዙ ትግል፣ በብዙ ትምህርት ብቻ ልናስወግደው የምንችለው ትልቅ በሽታ ሆኖ ያገኘሁት እኔ ምቀኝነት ነው። ያ ባይሆን ኖሮ ብዬ ሳስብ ትላንትና ማስተር ማይንድ እያየው ማታ ሁልጊዜ ወንስዴ ናይት እኛ የምንሰራበት የቢዝነስ ኮሚቴ ላይ ዊክሊ ማስተር ማይንድ አለ። በጣም ብዙ ነገር የምንማርበት ማለት ነው። ሰዎች እንዴት አድርገው ሰክሰስፉል እንደሆኑ ብቻ ሳይሆን እንዴት አድርገው ቻሌንጆችን ፌስ አድርገው የሚፈልጉበት ደረጃ እንደደረሱ ሪል ቴስቲሞኒያቸውን የምናይበት ነው ከትምህርቱ ባሻገር ማለት ነው። እና አንዲት ናይጄሪያዊት የራሷን ኤክስፒሪየንስ ስታወራ በጣም በቃ እንዴት አድርጎ ተች እንዳደረገኝና ይሄንንማ ነገ ማወራበት ታይትል መሆን አለበት እንደሆነ እንድል ያደረገኝ ማለት ነው። ብዙዎቻችን ማለት ነው የኦንላይን ቢዝነሶችን ስንጀምር የማናቃቸው ሰዎች ኢንትሮዲዩስ ያደረጉንን ሄደን ትረስት አድርገን እነሱን ብቻ ትረስት አደረግን ለማለት ያስቸግራል። በእርግጥ ፕሮሰሱን ትረስት አድርገን ራሳችንን ደግሞ ኮንፊደንሳችንን ቢውልድ የምናደርግበትን ኖሌጅ አግኝተን ነው መስራት የቻልነው እና በእንደዚህ አይነት መልኩ ኦንላይን ተገናኝተን ከማናቃቸው ሰዎች ጋር ሰርተን ነው ብዙዎቻችን በኋላ ላይ ደግሞ የምናውቃቸውን ሰዎችም አብረን መስራት የቻልነው። በጣም ያስደነቀኝ ፓርት ግን እቺ ናይጄሪያዊት ቢዝነሱን ኦፖርቹኒቲ ካገኘች በኋላ ግን ኦንላይን አድቨርታይዝ ለማድረግ ገንዘብ አውጥቼ አላቅም አለች። በጣም የገረመኝና ምን ያህል የሚተማመን እርስ በርሱ የሚግባባ የሚደጋገፍ ማህበረሰብ ውስጥ እንዳለች ማሳያ ነው። ዊዛውት ኤኒ ፔይድ አድቨርታይዚንግ እኔ ሶሻል ሚዲያ ላይ ባለኝ የማወራላቸውን ኢንፎርሜሽን እየተከተሉ ከሚሰሩ ሰዎች ጋር አድጌ ማክሲመም እንግዲህ ስላይስ ኮሚሽን ላይ የደረሰ ሰው ነው ያንን ኤክስፒሪየንስ ሼር የሚያደርገውና እዚህ ደረጃ የደረስኩት እንደዛ ነው ስትለኝ ለሁላችንም ይሄን መልእክት ስታስተላልፍ እኔ ምንድን ያልኩት ወይ ጉድ እኛ እኮ ያሰጋል የእውነትና ምቀኝነት የሚባል የአእምሮ ድህነት ነው በመሰረቱ እኔ በትክክል ያረጋገጥኩት ሀቅ ይሄንን ነው። ሰው ምቀኝነት በላዩ ላይ ከነገሰ ምንም ጥርጥር በሌለው ሁኔታ አእምሮ በድህነት ውስጥ አለ ማለት ነው። የበታችነት ስሜት ይሰማዋል። እሱ ማድረግ የሚችለው ነገር ያለ አይመስለውም። በእግዚአብሔር ላይ ያለው ድጋፍም እጅግ ዝቅ ያለ ነው። እንደገና ደግሞ ለትምህርት ያለው ቫልዩ በጣም አናሳ ነው። ትምህርት እንኳን ቢማር በአንድ ሳይድ፣ በሁለቱም ሳይድ ግን ሰው አድርጎ ሊያቆመው የሚችለው ማንነት የሚያገኝበትን ትምህርት አላገኝም። እርግጠኛውን የመናገር የምችለው ይሄንን ነው ካየሁት ኤክስፒሪየንስ አንጻር ማለት ነው። እና በጣም ገረመኝ። አሁን እኛ ብዙዎቻችን ማለት ነው የሆነ በቃ ሴሌብሬሽን ምናምን ሲኖረን ችግር የለብንም። አብረን አለ ሴሌብሬት ለማድረግ ለሀዘኑም ለደስታውም ለምኑ ስንገናኝ ችግር የለብንም። እንስራ ብሎ ለተነሳ ሰው ግን ምቀኛ የሚሆነው ሰው ለምንድን ነው ብዬ ሳስብ የእውነት በቃ ይሄ ድህነት ስላለ ነው። ይሄንን ደግሞ ማስወገድ የሚቻለው በእውነት በምናምነው አምላክ ተደግፈን ለራሳችን ደግሞ በተቻለ መጠን ማለት ነው በግራም በቀኝም በሚያስፈልገን ዳይሬክሽን ሁሉ በምንሄድበት ቦታ ሁሉ መሰረታዊ የሆነ ትምህርት ማግኘት ስንችል ኦንጎይንግ ትሬኒንጎች ስንወስድ ለትምህርት ያለን አመለካከት መልካም ቀና ሲሆን ምክንያቱም እኔ አሁን ድሮ ማስብ የነበረው በጣም በጎ የሆኑ ሰዎችን በሃይማኖት ብቻ ነው በቃ ማግኘት የሚቻለው ሃይማኖት ውስጥ ያሉ እግዚአብሔር ከሚያውቁ ሰዎችን ብቻ ነው መልካምና ደግ አድርጌ የማስበው ማለት ይሄ የኔ አመለካከት ነበር። ምክንያቱም በቃ ፈጣሪያቸውን የሚያውቁ ሰዎች በብዙ ነገር የመንፈስ ፍሬ ለማፍራትም የሚጥሩ ስለሆኑ
በቃ ደግነትም ቸርነትም ፍቅሩም ሰላሙም ራሱን መግዛቱም ምኑ እንዲኖረው እየተነገረው እየተመከረ የመጣ ሰው በቃ ያ ማንነት ቢላበስ ምንም አያስደንቅም። የምጠብቀው ይሄን ነው ብዬ ስለማስብ ማለት ነው። ከዛ ውጭ የሆኑ ሰዎች ግን የተስተካከለ አይምሮ ጤነኛ አይምሮ ያላቸው ሁሉ እስከማይመስለኝ ድረስ ማለት ነው። ምክንያቱም በቃ ዲስኮኔክት ሆነዋል ከሚያስፈልገው በጎ ነገር። ስለዚህ ምንም ቢያደርጉ ምንም አያስደንቅም። እርግጥ ነው በጣም ብዙ ማንደነቅበት ብዙ በጣም በጥፋት ውስጥ ያሉ ሰዎች እንዳሉ ይታወቃል። ነገር ግን ወደኛ ስመለስ በአብዛኞቻችን በእስልምናውም ቢሆን በክርስትናው ምናምን ያለው ሰው በተሻለው መጠን የሚታተር ነው እንደው የእግዚአብሔር ሕዝብ እንዲባል ማለት ነው። በጣም ያስገረመኝ ማለት ነው ይሄ ምቀኝነት የሚባል የአይምሮ ድህነት ባይኖር ኖሮ እኔ እንኳን የምሰራበት ካምፓኒ ማለት ነው ኑ አብረን እንስራ እያለን 5 ዓመት አለፈን። ከፍለን ማስታወቂያ እየሰራን መተን ኤጁኬት እያደረገን ኢንፎርሜሽን እየሰጠን ኑና በነፃ ተማሩ እያልን በአብዛኛው ሰው መጥቶ ስራ ጀምሮ እንኳን የሚያቆምበት ሪዝን ሰው ምቀኛ ነው። ምለውንም አይሰማኝም እንደዚህ ያለኝም ምናምን በቃ እኔ በጣም ሪሴት ያደርጋል ከኛ ማህበረሰብ እንደዚህ ነው ምናምን ያለ የሚንገፈገፍ ሰው ነው የሚበዛው። እና መለስ ብዬ ሌሎቹን ሳይ አስቡት እንግዲህ መሰልጠን እንዴት ከኛ ወደ ኋላ እንደጎተተን እንዴት ወደ ኋላ እንደቀረን ያየሁበት ሴናሪዮ ነጮቹ አሁን እኛ እዚህ ሀገር ስንመጣ ራሱ አሜሪካን ሀገር ነው እንግዲህ ለማታውቁ ለቢዝነስ ፔጅ አዲስ የሆናችሁ ሰዎች አሜሪካን ሀገር ነው የምኖረውና ስንመጣ የሰማነው ምንድን ነው በአብዛኛው ኢንዲቪጁዋሊስቲክስ የሆነ ላይፍ ነው ያላቸው። በጣም ፕራይቬሲ ነው የሚፈልጉት። ከሰዎች ጋር ብዙ መቀላቀል አይፈልጉም። ሴሌክቲቭ ናቸው ምናምን እየተባሉት ማለት ነው። ነጮቹ አሁን ካኔዲያን አሜሪካኖቹ አብረውን ስለሚሰሩ የአውሮፓያኖቹ አብረውን ስለሚሰሩ ማለት ነው እነዚህ ሰዎች ዘመን ቀይሯቸው ማለት ነው ከቴክኖሎጂ ጋር ራሳቸውን አፕዴት አድርገው አስቡት እንግዲህ እኛ በብዙ ከእግዚአብሔር ጋር ይኖራል የምንባለው ሰዎች የሌለን ቱጌዘርነስ የሌለን መደጋገፍ እነዚህ ሰዎች ሰልጥነው ማለት ነው በመከራ ሰልጥነውበት ማለት ነው ብቻዬን ከመለፋ ከሰዎች ጋር ብሰራ ይሻለኛል ብለው በአንድ አይነት ሲስተም አብሮ መስራትን አብሮ ማደግን ምርጫቸው አድርገው እኔ ያለውበት የቢዝነስ ኮሚኒቲ እንኳን 9 ዓመት አብረው መስራት ቻሉ። ከዚህም በኋላ ፎር ጉድ አብረው የሚሰሩ ሰዎች ናቸው። ወደኛ ስንመለስ የእውነት እንደዚህ አይነት የአይምሮ ድህነት ባይኖርብንና ለመሻሻል የሚጥር ማንነት ባይኖረን ኖሮ እንኳን ሳውን በርካታ ሲስተሞች ላይ የሚሰሩ አበሾች እንደውም ራሳቸውን ደብቀው ነው የሚሰሩት። እናንተ እኮ በጣም የምትገርሙ ናችሁ፣ ደፍራችሁ ወጣችሁ እንደዚህ ማድረጋችሁ ምናምን የሚሉኝ ሰዎች አሉ። አሁን ይገርመኛል የሆኑ ሰዎች በአይምሮ ድህነት ውስጥ ስላሉ እና የሚናገሩት ነገር የምቀኝነቱ የምናምኑ ነገር አሳቋቸው ማለት ነው ያላቸውን ፕሪቪሌጅ እነሱ ያገኙበትን ነገር እንኳን ወጥተው ሼር ለማድረግ የሚያጨበጭብላቸው ስለሌለ ወይ ደግሞ የሚሳደብ የሚተች ምናምን ይኖራል ብሎ የተደበቁ ሰዎች በጣም ብዙ እንዳሉ ሪሴንትሊ እየደረሰኝ ነው። ወደ ኮሚኒቲያችን የሚመጡ ብዙ አበሾች ስላሉ ማለት ነው። ለምንድን ነው ወጥተው በደንብ ፕሮሞት የማያደርጉ ሲባል ጥቂት ሰዎች ናቸው ፕሮሞት የሚያደርጉት። ደፍረው ወጥተው ሌላው ሰው ተደብቆ ነው የሚሰራው። ለምን ብዬ ሳስብ በቃ ይሄ የአእምሮ ድህነት ስላልተሰበረ ማለት ነው። የውሸት ስለሆነ የእውነት የምንፋቀር የምንዋደድ ምናምን ብንሆን ይገርመኛል። እኔ ሰው የሆነ ሀዘን ሲገጥመው የሆነ ነገር ፖስት ሲያደርግ መቶ ኮንግራጁሌሽን ምናምን ሬስት ኢን ፒስ ለማለትማ እንደ አራይፒ የሚቀለን ነገር የለም። እና የእውነት ከልብ ነው ብዬ ሳስብ ሰው ያደረገውን በቃ ሰው ምን ይለኛል አይነት ነገር ነው እንጂ የእውነት ሀዘኑን ከልባችን ገብቶ አይደለም፣ ደስታውን ከልባችን ገብቶ አይደለም። የእውነት ቢሆን ሰዎች ደግሞ የተሻለ ነገር ሲያገኙ ማለት ነው ሲሰሩ ጥሩ ነገር ሲሰሩ ነው አብረን እንስራ ሲሉ እንደው ያዛኔ ክላፕ ማናደርገው እውነተኛ ነገር ውስጣችን ካለ ማለት ነው። እኔ አሁን በጣም ብዙ እናቶች ነፃ እንዲወጡ ፈልጋለሁ። በቃ እግዚአብሔርን የምለምነው እድሜ ነው የሚማሩ ለራሳቸው ቫልዩ የሰጡ ከገንዘብ ያነሰ ቫልዩ እንዲኖራቸው የተደረጉ ወገኖቻችን ዲስ ዴይስ እንኳን $1000 ኢንቨስት አድርገው ቢዝነስ ሊሰሩ $149 ስቴን መልክት የምታዩ ሰዎች እንደው የምታዩ ሰዎች አድርሱ ለሌሎችም ራሳቸውን ቴስት ማድረግ እንዲችሉ ማለት ነው። እኔ ያለሁበት ካምፓኒ ላይ ሰዎች እንዲሰሩ ለምንድን ነው የምፈልገው? ትልቁ የምፈልግበት ሪዝን ምንድን ነው? የእውነት የራሳችንን ሰዓት መድበን ለቤተሰቦቻችን ፕራዮሪቲ ሰጥተን ማሳደግ ልጆቻችንን ደህና ነገር ላይ እንዲደርሱልን ማለት ነው። እንደው ሳይንቲስት እንዲሆኑ ምናምን እኮ አይደለም፣ ሰው እንዲሆኑ ማለት ነው። ሰው የሆኑ ሰዎችን አይደለ ተክቶ ማለፍ ያቃተውን ዘመናችን ላይ ሰው የሆኑ ሰዎችን ተክቶ ለማለፍ አሁን ጊዜ ሰጥቶ ሜንተር ማድረግ የሚችል ወላጅን ጠየቀ ማለት ነው። በጣም የብዙ ሰዎችን ታሪክ እንሰማለን። ልጆቻቸው የጠፉባቸው፣ ራሳቸው በልጆቻቸው ምክንያት ራሳቸውን ያጡ፣ በጣም በብዙ ስትረስ ውስጥ ያሉ፣ በብዙ በሽታ ውስጥ ያሉ አበሾች አሉ። ቤቱ ይቁጠራቸው። እንደነዚህ አይነት እናቶች፣ እንዲህ አይነት ወላጆች
መፍትሄ ያገኙ። ታውዘንድስ ኦፍ ዶላር ኢንቨስት አድርግ፣ ቀስ እያልክ አሳድገው። አትሊስት ትንንሽ ለሆኑት ልጆች እንኳን የሚደርስ ገንዘብ ጀነሬት የምታደርግበት ነገር እንዲኖር፣ ነገ ደግሞ የለፋኸው ልፋት ለልጆች መተላለፍ የሚችል ይሄንን ስራ ሲባል መጀመሪያ ኢንቨስት አድርጎ የገባው ሰው እሱ ስላቃተው ማለት ነው። የአእምሮ ድህነት ከባድ ስለሆነ ማለት ነው። ያቃተው ሰው ሌላው ሁሉ ሰው ያቀተዋል ብሎ ነው የሚያስበው። የሱ ዋጋ 5000 እና 10000 ዶላር የሆነ ሰው 5000 እና 10000 ዶላር ሰዎች እንዳያወጡ ንቀርጎ ይዟቸው ማለት ነው። ምቀኝነቱ ስላለ መተው ተሽለው ከሰሩ ሊበልጡ ነው። ያ ደግሞ ውርደት ነው የሚሆነው ላቆመው ሰው እና ይገርመኛል። ሌሎቹ ኮሚኒቲ ላይ ማላየው ነገር ነው እኛ ኮሚኒቲ ላይ ብቻ የሚታየው ማለት ነው በሚያስገርም ሁኔታ። አሁን ያንን ፓራዳይም ሽፍት አምጥተው አበሾቹ ኤርትራውያን ተሽለው ተገኙ ከኛ። በጣም ነው የሚገርመኝ። አሁን የሚሰሩት ስራ ያላቸው ቱጌዘርነስ ያላቸው መደጋገፍ እያመጡ ያለው ሪዛልት በጣም ነው የሚያስገርመኝ። የኛ ሀበሾቹ ወጥተው ሲሰሩ ደስ ብሏቸው ምናምን ሼር ሲያደርጉ የሚተቸው የሚሳደበው ምን የሚለው ሰው ነው የሚበዛው። እንድንሻሻል እንኳን ኮድ ላይ አይሰጥም። ሰዎች ወጥተው ሲያወሩ ምናልባት ሊንተዋተው ይችላሉ፣ ምናምን ሊደነግጡ ይችላሉ፣ ፍርሃት ሊነበብባቸው ይችላል ምናምን። ኢትስ ኦኬ ቀስ እያሉ እንዲያድጉ እንኳን እድል አይሰጥም። አይቼክ ደግሞ አንተ እንደነሱ ልትሆን እንደዚህ እያሉ በቃ የሚያሳቀቅ ነገር ሲነግሯቸው ጥለው መጥፋትን የሚመርጡ ሰዎች። ይሄ እንዳይሆንብን ከፈለገን እኛ አሁን አትሊስት እንደው መተው የሚያጠኑ ሰዎች ማለት ነው። ይገርመኛል። አሁን ኢትዮጵያ ያሉ ልጆች ሪቻው ሲያደርጉኝ ነግራቸዋለሁ። ምን ዋጋ አለው እናንተ መስራት አትችሉም፣ አትሊስት የነፃውን እንኳን ኢንፎርሜሽን እናገኝ ብለው የነፃውን ኢንፎርሜሽን ያያሉ። ከዛ በኋላ 149 እኮ ተከፍሎ ነው የቢዝነስ ፕላን የሚጠናው። ከዛ በኋላ እኛ ያገኘነው ፕሪቪሌጅ ማግኘት ትችሉ ነበር፣ ግን ሀገሩ ኢትዮጵያ ነው ስንላቸው ዋይኖት ግን እዛ ያለው ኢትዮጵያዊ በእንደዚህ አይነት መልኩ የሚሰራው ለምንድን ነው አብራችሁ ማትሰሩት? ተአምር ነው የሚሆንባቸው። እዚህ ፔጅ ላይ ስንትና ስንት ሰው አለ ኢትዮጵያ ሆኖ ፎሎ የሚያደርግ እና አልገባቸውም በምን አይነት መከራ ውስጥ እንዳለ ወገናችን። ልስራ ብሎ እንኳን ትንሽ እርምጃ ሲራመድ ውቅጥ እያደረገ በኮሜንት ድራሹን የሚያጠፋው ማአት ሰው አለበት፣ ጠላት ማለት ነው። እና ከዚህ አይነት ክፋት ካልወጣን ብዙ ሰዎችን ነፃ ማድረግ የምንችለው። አሁን ድሮ እስካም እንዳትደረጉ እንደዚህ እንዳትደረጉ የኦንላይን ነገር እንዳታምኑ፣ ኦንላይን ያሉ ካምፓኒዎች በአብዛኛው እንዲህ ናቸው ምናምን ነበር የሚባለው። አሁን እኛ ጭክን ብለን ሪሰርች አድርገን ሰርተን ተሻሽለን አሳይተን ማለት ነው። ያው ቤቴ ቁጭ የለናት ያው ለርኒንግ ኮች ነኝ እንደምታውቁት። አሁን ራሱ ከ12 ደቂቃ ውላ ክላስ አለው። ቤቴ ቁጭ ነው ልጄ ማስተማር የቻልኩት ለምን በምትተርፈኝ ሰዓት መስራት ስለቻልኩኝ ማለት ነው። ይሄን ፕሪቪሌጅ ሁሉ ሰው ቢያገኝ ብዬ ሳስብ ምን አይነት ኮሚኒቲ ክሬት ማድረግ እንችል ነበር? በነፃነት የሚሰሩ ወላጆች ከሁለት አንድ ሰው የግድ ቤት ሆኖ ልጅ ማሳደግ ስላለበት ይሄን ነው 100% ማምነው ዚስ ዴይስ ልጆቻችን ሰው እንዲሆኑ ማለት ነው። የተለየ እንደው በቃ በሳይንቲስት ደረጃ ምናምን ኢንጂነር ዶክተር ምናምን እንዲሁ እሱ በቀረባቸው ሰው እንዲሆኑ ማለት ነው። ያለ እድሜያቸው እየተቀጠፉ ያሉ ልጆች ያጡት የወላጅ ክትትል ነው፣ ያጡት የወላጅ ጋይዳንስ ነው። አሁን ደግሞ የተቸገርነው እኛ ምቀኝነቱ ይሄ የአእምሮ ድህነት ስላለ ነው እንጂ ቁጭ ብለን ተረዳርተን መስራት በምንችልባቸው ሲስተሞች ላይ ብንሰራ ብዙ ወላጆችን ነፃ ማውጣት ይቻላል። አንድ ሰው የስራይት ኦኬ፣ አንድ ሰው ፐርማነንት የሆነ ነገር ይኖረው። ፍሌክሲብል በሆነ ስኬጁል ግን የሚሰራ አንድ ወላጅ ያስፈልጋል፣ ወይ እናት ወይ አባት። እናት ወስና ልስራ ብላ ስትመጣ በጣም በሚያሳዝን ሁኔታ የሚያስደነግጡ አይነት ኮሚቴ በገዛ ገንዘቧን ኢንቨስት አድርጋ አይ ዲዘርቭ ብላ ፕሮዳክት ገዝታ አይዲ ኖሯት ነገ ስፖንሰር ብታረግ ገንዘብ የምታገኝበት ፕሪቪሌጅ ላይ ሆና በጣም በሚገርም ሁኔታ በዙሪያ ያሉ ሰዎች ገና ለገና እንስራ አብረን ትላላለች ብለው ሶሻል ሚዲያ ላይ ሲያዩ ነው አታክ ማድረግ የሚጀምሩት። በጣም ነው የሚያስገርመኝ። እኔ በዚህ ሁኔታ ሆነ እንዴት አድርገን ነው እንኳን እንደው ትልቁን የእግዚአብሔር መንግስት ልናስብ ቀርቶ እዚህ እንኳን ለመሰረት ነው ትዳር እንኳን ለልጆቻችን እንኳን ቀናና በህጎ ሰዎች ሆነ ሰው ሆነን መኖር ካልቻለ ምንድነው የኛ ኑሮ? ምን ያመቀኛኛላል? እኔ በጣም ነው የሚያስገርመኝ። እግዚአብሔር በሚያውቀው ነው። አሁን ከ5 ዓመት ተኩል በፊት የትዕግስትን አድቨርታይዚንግ ሳይ እኔ አሁን እዛ ቢዝነስ ውስጥ ገባ እሷ የምታገኛለች። እግዚአብሔር ምስክሬ ነው። ለደቂቃ አላሰብኩትኝ። ምን አገባኝ? እኔ ምን ነበር የምፈልገው? ሶሉሽን ያየሁትን ፕሪቪሌጅ ስላየሁት ማለት ነው። ባለቤቴ እየሰራ እኔ ቁጭ ብዬ ልጄን ሳሳድግ የነበረኝን ሰላም የነበረኝን ደስታ እግዚአብሔር እንዴት እንዳመሰገንኩት ስላየሁኝ ይሄን የሚያስቀጥልልኝ ነገር ካገኘው ለእኔ ከዚህ በላይ ደስታ የለም ብዬ ማለት ነው ከልቤ አመስግኛት ማለት ነው። እድሜ ልኬን ነው ማመሰግናት። ቢኮዝ ኦፍ ሄር እሷ የተናገረችው ነገር አትራክት አደረገኝ። ሄጄ መረጃ አገኘው። ከዛ በኋላ the rest is the story። በቃ የኔ ራሴ የሚሄድበት ፕሮሰስ ነው። አየው መረጃ አገኘው፣ ትረስት አደረኩትኝ። ያወሩትን ፕሮሰሱ በጣም ገረመኝ። በራሴ መተማመን ከቻልኩ ከተማርኩኝ፣ እነሱ የተማሩትን ትምህርት ከተማርኩኝ፣ የአድቨርታይዝ ማድረግ ከቻልኩኝ ከዚህ ነፃ የሆኑ ሰዎች ደግሞ አብረው መጥተው እንደሚሰሩኝ እምነቱ ነበረኝ። ለምንድነው በእምነት የምንጎለው?
በጣም ነው የሚያስገርመኝ። አሁን ሰዎች የቢዝነስ ውስጥ ሲመጡ ልጆቹ የሚነግሩኝ ነገር ያስደንቀኛል። እኔ አሁን ስጀምር አንተ ምን ታገኛለህ? ምንም ያገኝ ምን አገባን? እኛ እንድናገኝ እኮ ነው የምንመጣው። ገና ለገና ኢንትሮዲውስ ያደረገኝ ሰው ገንዘብ ከሚያገኝ እኔ ይቅርብኝ እኮ ነውር እኮ ነው። እስከዛሬ ስንትና ስንት ፕሮዳክቶች ገዝተናል 5 ሳንቲም ሳናገኝ ማለት ነው። አሁን ግን እኛ ፕሮዳክቶች ገዝተን ባገኘነው አይዲ ሰዎች ኤኒ ፕሮዳክት ከካምፓኒው ቢገዙ ኮሚሽን ታገኛለን። አብረን የምናድግበትን ኦፖርቹኒቲ ያገኛል። አይምሯችን እንዲስተካከል ማስተርማይንድ ትሬኒንግ የምንወስድ ዴይሊ ትሬኒንግ የምንወስድ የተሻልን ሰዎች እንድንሆን ኖሌጅ ኢንዱስትሪውን በደንብ አድርገን እንድንጠቀምበት እድል አግኝተን የተሻልን ሰዎች እንድንሆን ረድቶን ኔቨር እኔ ከ5 ዓመት ተኩል በፊት የነበረው ማንነት አይደለም አሁን ያለው። በብዙ ትዕግስት በጣም ትዕግስት የማጣባቸውን ነገሮች በሙሉ በብዙ ድካም ማለት ነው። ራስ ላይ ስራ መስራት በጣም ቻሌንጅ ስለሚያደርግ ማለት ነው። ራስን አለቃ ማድረግ ቀላል ስላልሆነ ማለት ነው። ግን በደንብ አድርጌ ራሴን ቻሌንጅ ለማድረግ ወሰንኩኝ። ለምን? የምቀኝነቱ ዓለም አልጠቀመማ። መመቀኛኘት ምንም የጠቀመው ጥቅም የለም። እድሜ ልክ ድሃ አድርጎ ከማኖር በስተቀር በገንዘብ አይደለም እኮ። የአእምሮ ድህነት እንዴት ከባድ መሰላችሁ? አሁን በአብዛኛው ሰው የሚሰቃይበት እኮ ያ ነው። መጥተው ሰዎች እንኳን ሰክሲድ ሲያደርጉ ምን ሰርተው ሰክሲድ አደረጉ የሚለውን ነገር ኮፒ ለማድረግ አይደለም ሰው የሚጠራው። በጣም በሚያስገርም ሁኔታ ምን ስለሆነ ነው የሚል ነው ያለው። ሰዎች ትረስት ስላደረጓቸው አብሮ ሰርተው ሪዛልት ሲያመጡ እንኳን ደስ ብሎት ክላምፕ የሚያደርገው ሰው በጣም ጥቂት ነው። እንደኛ አይነት እንግዲህ እንደዚህ አይነት በጣም ስታንዳርዳቸውን የጠበቁ ግሎባሊ አይምሯቸውን ያሳደጉ ሰዎች ስብስብ ላይ ካልሆንም በስተቀር እኮ አውትሳይድ ወተን ስለ ሰክሰስ ብናወራ የሚናደደው ሰው ነው የሚበዛው። በጣም በሚያሳዝን ሁኔታ ማለት ነው። እና ከዚህ አንጻር እንግዲህ ይሄ ነው እኛ አላሳድግ ያለን ቁልቁል እያስኬደን ያለውና ምቀኝነትን ለማስወገድ ታጥቀን እንነሳ ነው የዛሬ መልእክቴ። ያንን ደግሞ ማስወገድ የሚቻለው በእውነት በምናመልከው አምላክ ተደግፈን አንድ፣ ሁለተኛ ነገር ደግሞ በመማር ማለት ነው። እየተማረን ስንመጣ አእምሯችን እያደገ ሲመጣ የጎደለን ነገር ምን እንደሆነ ስንረዳ እኔ እንደዛ ስላደረኩ ማለት ነው የጎደለኝን ነገር በደንብ አወቅኩትኝ። ምን አይነት ዊክነስ እንዳለኝ አወቅኩኝ። ስትሬንግዜንም አወቅኩትኝ። ስለዚህ እዛ ላይ መስራት ጀመርኩኝ። የአመታት ፕሮሰስ ነው ግን ወርዝ ያደርጋል። ለምን? ቤስት ቨርዥን ኦፍ እስከዳር እንድትሰራ ስለረዳት ማለት ነው። እርግጥ ነው የቢዝነሱ ዓለም ገንዘብ የተሻለ ገንዘብ እንድናገኝ ነው የምንፈልገው። ግን እሱ ብቻ አይደለም እኛ አሁን በትክክል ያስፈለገን። የተሻለ ገንዘብ ልናገኝባቸው የምንችላቸው ነገሮች ልንፈጥር እንችላለን። ግን የእውነት ጊዜ ይሰጡናል ወይ ነው? የእውነት በፍሌክሲብል ስኬጁል መስራት እንችላለን ወይ ነው? በፈለግነው ሰዓት ማለት ነው። ስንፈልግ ጠዋት፣ ስንፈልግ ከሰዓት፣ ስንፈልግ ማታ፣ ስንፈልግ ሌሊት፣ ስንፈልግ አድቨርታይዘራን እያደረገን በእንደዚህ አይነት መልኩ በሲስተም ታግዞ መስራት ተችሏል ወይ ነው? ይሄንን ሁሉ ፓኬጅ አንድ ላይ ሰዎች ሲያመጡልን ግን እኛ እየተያዝንበት የዚህ ድህነት አልላቀቅ ብሎ ነው ብዙዎቻችን መከራችንን እየበላን ያለ ነው ማለት ነው። እና ከዛ አንጻር ፕሊዝ እንደው ይሄ ሜሴጅ የምታገኙ ሰዎች ሪዋርድ ዩርሰልፍ አትሊስት ምን አይነት ኤንቫይሮንመንት ላይ ሆነን ምን አይነት ፒስ ኦፍ ማይንድ ሰጥቶን እንዲህ በድፍረት መናገር የምንችልበትን እኮ ነገር ያገኘነው አወቅ ነው ማለት ነው። ችግራችን የቱ ጋር እንዳለ ለምን ድሆች እንደሆነ ያሁን ሌላ ምንም ጀስቲፊኬሽን ሌላ ምንም ሳይንቲፊክ መረጃ አያስፈልገንም። ድሆች የሆነው በገንዘብም በአእምሮ ምቀኞች ስለሆነ ነው። ምቀኝነቱ ደግሞ ከሰው አይደለም የሚጀምረው ከራሳችን ነው የሚጀምረው። በጣም የሚያሳዝነው ፓርት ማለት ነው። እንዳይማር ከሚለግም ሰው በላይ ለራሱ ምቀኛ ማን አለ? አሶሺየት የሚያደርጋቸውን ሰው እኮ መምረጥ ይችላል። ሰው የሚያስብ ህሊና አለው። የሚመርጠው ሰው እንኳን የማያቅ ውሎውን የት እንደማድረግ እንዳለበት የማያቅ ሰው ከዚህ በላይ የሚያሳዝን በጉስቁልና ውስጥ የሚኖር ሰው የለም። ለራሱ ምቀኛ የሆነ ማለት ነው። መሻሻል እየቻለ ማደግ እየቻለ እንስራ፣ እንደግ፣ እንማር የሚሉትን ትቶ ጎሲፕ የሚያደርጉትን በጥላቻ በጎጠኝነት በምናምን የሰከሩትን ሰዎች አሶሺየት የሚያደርግ ማለት ነው። እያሳየን እኮ ነው ሶሻል ሚዲያውን እኮ ምንም የምንካካደው ነገር የለም አይደለ? ቁልጭ አድርጎ ታሪክ ያሳየን ጀመር ሶሻል ሚዲያው። ይገርመኛል። በቃ ይሄ የውሸት እኛ የምንኖረው ኑሮ ራሱ እኮ የፌክ እንደሆነ የምታውቁት እሑድ ነው ሁሉም ሰው ክርስቲያን። እኔ አሁን የማየው የምታዘበው ይሄንን ስለሆነ ማለት ነው። ሁሉ ሰው በቃ ፍጹም ሆኖ የእግዚአብሔር ሰው ከሰኞ እስከ ቅዳሜ ሌላ ጉዳይ። ለዛ እኮ ነው ሶሻል ሚዲያው እየገለጠን የመጣው፣ በደንብ አድርጎ እየገለጠን የመጣው። ትክክለኛ ሪያሊቲው ኑሯችን እዛ እሑድ የሚታየው አይደለም። ስለዚህ ያ ስለሆነ ሶሻል ሚዲያው ላይ መተን የምናራግበው ነገር የሆነ ሰው የሆነ ስህተት ከተገኘበት በቃ ሁሉ ሰው በቃ ሆ ብሎ ነው የሚነሳው ምናምን። ለምን ለስራው እንደዚህ ሆ ብለን አንነሳ? የእውነት እንደው በቃ ለሃይማኖቱ ተቆርቋሪ ምናምን እንደው በቃ እንደው እንደሱ ምናምን ታየ እኮ ጉዳችን እንዳለ። ስለዚህ አብረን እንደምንበላው እንደምንጠጣው የእውነት አብረን መስራት መደጋገፍ እስከምንችል ድረስ
የፉገራ ህይወት ውስጥ እንዳለን ማወቅ መቻል አለብን። ይህን ነው በትክክል ያረጋገጥኩት። ለካስ ይሄ አይደለም መዋደድ፣ ለካስ ይሄ አይደለም ፍቅር። ለካ ፍቅር ማለት ይሄ ነው። ሰዎች የተሻለ ነገር ሊያደርጉ መንገድ ጀምረው በሚሄዱበት ዳይሬክሽን ላይ ሰፖርት ማድረግ፣ ለፍተው ውጤት ሲያመጡ ደግሞ እግዚአብሔር ይመስገን ብሎ ማመስገን፣ ለነሱ እግዚአብሔር ማመስገን ስለረዳቸው የልፋታቸውን ነገር ስላገኙ። በዚህ አይናችን ደም እየለበሰ ሶሻል ሚዲያ ላይ እንደው በጣም ጻድቅ ብንጫወት እንደው እግዚአብሔር እያየ ይታዘበናልና ከዛ አንጻር እንደው ፕሊዝ ኖረን እንሙት። እኔ ይህንን የወሰንኩት በነገራችን ላይ አብራችሁ ልትሰሩ ብትመጡ ሰዎች ኮንግራጁሌሽን ነው የምላችሁ። ምክንያቱም ኖሬ ለመሞት ስለወሰንኩኝ ለመኖር እድል የምታገኙበትን እየተማርኩትን የ5 ዓመት ከምናምን ኤክስፒሪየንስ ያደረኩትን ነገር ሼር ስለማደርጋችሁ ማለት ነው። የተሻለ ሰዎች ሆነ ማለፍ ስላለብን የሚታዘቡን የሚያድጉ ልጆች ስላሉ፣ ስለዚህ አሁን እንዲያደርግ ብንለው የሚያደርግ ትውልድ የለም። ይህን ቁርጣችንን ማወቅ አለብን። የምናደርጋትን የምንኖራትን የሚደግሙ ናቸው። ስለዚህ በአኗኗራችን ግሩፕ በምናደርጋቸው ነገሮች በምንሄድበት አቅጣጫ በእያንዳንዱ ነገር ጠንቃቆች እስካልሆንን ድረስ ይህንን መጥፎ የአስተሳሰብ እንትን ለማጥፋት ጥረት እስካላደረግን ድረስ ያው ጉዳጉዶች ተክተን እናልፋለን እና እግዚአብሔር ከዚህ ይሰውረን። ለማንኛውም መስራት የምትፈልጉ ሰዎች ያለውበት የቢዝነስ ኮሚኒቲ ላይ ፕሊዝ ጌት ደ ኢንፎርሜሽን ዌብሳይቴን ተውላችኋለሁ። ዌብሳይት የሌላችሁ ሬጂስተር አድርጉና ፕራይቬት ግሩፑን ጆይን አድርጉ። የቢዝነስ ፕላን አጥኑ። ከዛ እዩት ራሳችሁን። ወደፊት ላትሄዱ ትችላላችሁ፣ ኳሊፋይ ልትሆኑም ላትሆኑ ትችላላችሁ። ማውቀው ነገር የለም። ቢያንስ ግን የሰው ልጅ በምን አይነት ሁኔታ እየሰራ እንዳለና ምቀኝነትን ለማስወገድ ሰዎች እየሄዱበት ያሉበትን አቅጣጫ አይተን ራሳችንን እንድናስተምር ግን ግብዣዬ ነውና የተባረከ ጊዜ ይሁንላችሁ። እንግዲህ ወደ ክላስ ልገባ ነው፣ ይበቃኛል። ሰኞ በሚኖረን የግሩፕ ዲስከሽን እንገናኛለን። እንግዲህ እግዚአብሔር ፈጣሪ አምላካችን ከአእምሮ ድህነት ነፃ አድርጎ ምቀኝነት እንደው ታሪክ ይሁንና አበሻ ምቀኛ የሚለው ነገር ተቀይሮልን ለማየት የበቃን ያድርገን። ሰላም ሁሉ፣ መልካም ጊዜ። ሳምንት እንግዲህ በሌላ ፕሮግራም እንገናኛለን። ሃፒ ተርስዴይ ብያለሁ። ሰላም